ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን የተከበራችሁ አድማጮቻችን የታተላችሁ የምትገኙት ግሎባል ስፖርት ከማርቆስ ኤልያስ ጋር ነው። ዛሬ በተለየ እንግዳ ነው ከእናንተ ጋር የምንቆየው። በኢትዮጵያ እግር ኳስ በተጫዋችነትም በአሰልጣኝነትም ስመጥር ከሚባሉ ተጫዋቾች መካከል እንደዚሁም አሰልጣኞች መካከል አንደኛው አሰልጣኝ ካሳዬ አራጌ ወይንም ደግሞ ኢንጂኒየር ነው። ከእርሱ ጋር ሰፊ ቆይታ የምናደርግ ይሆናል። አቻዮ ዲፌሮ መርግነ ካሳ ከዚህ ጀምር። ምናልባት ከብራዚላውያን ስም ጋር የተያያዘ ነው። የፋልካኦ አድናቂ ስለሆነ ነው 15 ቁጥርም የሚለብሰው። መጀመሪያ የለብሰ የነበረው ቁጥር ሌላ ነበረ፣ 7 9 13 ባለሳሳት። በኋላ በፋልካኦ አድናቂነቱ ምክንያት 15 ለብሷል የሚል ነገር ይነሳልና ይህን ስያሜ ማን ያወጣል? ከምን ጋር የተያያዘ ነው? የሆነ ጥንካሬ የሚገልጹ ነገሮች አሉ። አቻዮ የሚለው አቻዮ ዲቬሮ ፌሮም አለው። አቻዮ የሆነ ጠንከር ያለ ነገር ነው። መርግንም የሆነ ግግር ካለ ነገር ጋር ቢያያዝ ነው። ካሳ አለው። ገበየውም አለው። እዚህ ውስጥ የለውም፣ ግን እንደዛ ማን ያወጣው? ይሄኛው እንኳን የጋራ ስም ነበር ብዬ ነው የማስበው። ምክንያቱም ያኔ ቡና ውስጥ እየተጫወትን በቡድን ይሄ አንዳንድ ዝክረ ጥበብ የሚሉ ፕሮግራሞች ነበሩ። ከ10 ሰዓት በኋላ የሚታዩ እንደዚህ አንዳንድ ቲያትሮች ነበሩና በግሩፕ አብሮ ቲሙ ሄዶ እነዛን ፕሮግራሞች የምትታደምበታል። የክለቡ ፕሮግራም ነው። ስቴዲየምም እንዲህ ጨዋታዎች ሲኖሩ አንድ ላይ የምትገባበታለ። ብዙ ቲሞች ያደረጉት ነበረና አንድ ጊዜ በቡድን ራስ ቲያትር ገብተን ነበረ ለማየት። ቲያትሩን በትክክል አላስታውሰውም፣ ግን እነ አርቲስት ጥላሁን ጉብሳ፣ ደበሽ ተመስገን እንደዚህ ታዋቂ አርቲስቶች የሚሰሩበት ነው እና እዛ ላይ የሆነ ፓርት ላይ ይሄንን ይጠቀማሉ እነሱ። አቻዮ ዲፌሮ መርግነ ካሳ የሚለው ነገሩ ያው ከጥንካሬ አይነት ነገር ጋር የተያያዘ ነው እና በኋላ እንግዲህ እኛም አንዳንድ ተጫዋች እያለን አንዳንድ የምንገኝባቸው ነገሮች ነበሩ። አንዳንድ ባህሪዎች ምናምን ዛሬ ላይ የማደግፋቸው ነገሮች እና በእነዛ ነገሮች ውስጥ እያለፍን እንደገና ደግሞ የሚሰጠው ልምድ ተቋቁመን የማለፉ ነገር ስለነበረ ከዛ እንግዲህ የተወሰኑ ልጆች አንዳችንን የምንጠራበት ነበር። እንግዲህ ምናልባት እኔ ላይ ታጋሩ የጋራ ነበር። ብዙ ጊዜ ይሄ ነገር ይነሳል። አብሮ ከስም ጋር ተያይዞ የሚነሳ ነገር ነው። እስቲ ወደ ተጫዋችነት ዘመን ደግሞ እንምጣ። ከ1979 እስከ 1994 ነበር የቆየው። በመሃል 1985 ግማሽ ዓመት ኪራይ ቤት፣ 86 87 መድን ከያ ካልሆነ በስተቀር ካሳይና ኢትዮጵያ ቡናና ካሳይ አንድ ሳንቲም ሁለት ገጽታ ሆነው ቆይተዋልና ያን ጊዜ ባልሳሳት አሸናፊ በጋሻው፣ እንግዳ ቦኩ፣ ተስፋዬ ገብረ ጻዲቅ፣ ሰለሞን ተስፋዬ እነኚህ ነበሩ። ግን የሁለታቸው ስም ነው ጎልቶ የሚነሳው ኢትዮጵያ ቡና ላይ። አብራችሁ ረዥም ርቀት አምስታችሁ መምጣት አልቻላችሁም። እንግዳ ቦኩ ብዙም ሳይቆይ ያለፈ መሰለኝ። እስቲ ያን የተጫዋችነት ዘመንን ወደኋላ መለስ ብለህ እንመልከት። ቢላይ ስንገባ ቅድም እንዳልከው እንግዲህ ከመጀመሪያ አብረን የነበር ነው። እኔ አሸናፊ በጋሻው፣ ተስፋዬ ገብረ ጻዲቅ
አብረን ነበር። ያው እንደገና ሰለሞን አበራ የሚባል የሰፈር ልጅ አሉ ሌሎችም ልጆች አሉ። በኋላ ግን ተስፋዬ ገብረ ጻዲቅ እንደውም ከኛ ቀድሞ ነው ወደ ዋናው ቡድን ሄደው እስከ ቅርብ ጊዜ ድረስ። አሁን በተለይ የቢዩ ቡድን የቡና ቡድን መሪ ሆኖ ይሰራ ነበር። እኔ ዋናውን ቡድን ኮች በማድረግበት ሰዓት አሁን ወደ 2013-14 ላይ ከዮሴፍ ጋር አምጥተውት ክለቡ አምጥቶት ቡድን መሪ ሆኖ እንደ ቡድን መሪ ሆኖ እየሰራ ነበረ ተስፋዬ ገብረ ጻዲቅ። እሱ ቀድሞን ነው ወደ ዋናው ቡድን ሄደው። ከዛ በኋላ እኔ አሸናፊ ጋሻውና እንዳለ ቦኩ ማነው እንግዳ ቦኩ አብረን ሆነን ሶስታችን ከዋናው ቡድን ጋር እንዘጋጅ ነበረ። በኋላ ያው ትምህርት ላይ ስለነበርን ቡድኑ አምቦ ለዝግጅት ሲሄድ እኔና እንግዳ መሄድ አልቻልንም። እዚህ ፕሮግራም ወጥቶልን በወቅቱ ረዳት ፕሮፌሰር ሲሳይ ዘለቀ እሳቸው እኛ ሁለታችንን እያሰሩን አብረን ቆየን። አሸናፊም አብሮ ከቡድኑ ጋር ሄዶ ነበረ። እኛ ቡድኑ ሲመለስ አብረን ለመቀላቀል ነበር እዚህ ልምምዶችን እየሰራን የነበረው እኔና እንግዳ ቦኮ። በኋላ ቡድኑ ከተመለሰ በኋላ አንድ የተፈጠረ ክፍተት ስለነበረ እኔና እንግዳ ለጊዜው ከቲሙ ተገለልን። እንግዳ እንኳን ብዙ የሚያውቀው ነገር የለም። ግንኙነቱ ከኔ ጋር ነበር ቀጥታ የተፈጠረው። ምናልባት ነገሩን ግልጽ ማድረግ ካስፈለገ በወቅቱ ሙልጌታ ወልደየስ፣ ሚሊዮን በጋሻው፣ ዮናስ ንጉሴ እነሱ እዚህ ናሽናል ቲም ነበሩ። ቡና ደግሞ ስዩም ቡድኑን ይዞ ለዝግጅት ሄዷል። ለኢትዮጵያ ሻምፒዮና ውድድር ስለነበረበት አምቦ ነው እንደዛ ሄዶ ነበር እና በመሃል ስዩም ለሆነ ጉዳይ ይመጣል አዲስ አበባ። የኢትዮጵያ ብሔራዊ ቡድን ደግሞ እዚህ ጨዋታ አለው ከታንዛኒያ ጋር። የታንዛኒያን ብሔራዊ ቡድን አይ ቲንክ አራት ለ2 አሸንፍ ኢትዮጵያ ብሔራዊ ቡድን የመልሱ ጨዋታ ይሰረዛል። የመልሱ ጨዋታ ሲሰረዝ አይ ቲንክ የታንዛኒያ ቡድን መሰለኝ የሰረዘውና ስዩም በመጣበት ተጫዋቾቹን ይዞ ሊሄድ ነው። እነ ሙልጌታ ወልደየስን፣ ንጉሴን፣ ሚሊዮን በጋሻውን እና ዮናስን እና ያኔ ከፋ ቡና መጠሪያ የሚባለው አይደል ነው ዛሬ ያለውን ስያሜ አላውቅም። የስፖርተኞች መኖሪያ እዛ ነበር። እኔና እንግዳ ምዛለን ፕሮግራም ወጥቶልን እየተመላለስን ኮተቤ አቶ ሲሳይ ጋር ልምምድ እየሰራ ነበር እና ከቢሮ ሆኖ ስልክ ይደወላል። ስልኩን የደወለው ስዩም ነው። ተጫዋቾቹን ፈልጎ ይዟቸው ሊሄድ ነው የደወለው። በኋላ እኔ ስለነበርኩ ሙልጌታ ወልደየስ ነው ይልከኛል። ያኔ በስልክ የምትገናኘው ከስፖርተኞች መኖሪያ ጎን ክሊኒክ አለ። እዛ ነው የምትጠራው፣ ወይ ጥበቃዎቹ ጋር ነው። ከስፖርተኞች ሰው ይፈለጋል ሲባል እኔ ሄድኩኝ። ስዩም ነው የደወለው። ያው ሰላም አለኝ፣ ልምምዳችሁ በደንብ እየሰራችሁ ነው ያለኝ። እንደዛ አይነት ነገር ከተነጋገርን በኋላ እነ ሙልጌታ አቅርብልኝ አለኝ። አሉ አለኝ። አዎ አሉ አልኩት። አቅርብልኝ ሲለኝ አይ አሁን ለቁርስ ወጥተዋል። አሁን የሉም ወጥተዋል አልኩት። የሉም እዛ አለኝ። አሁን የሉም አልኩት። ምክንያቱም ሙልጌታ ወልደየስ እኛን ከሆነ የሉም በል ብሎኛል። ምክንያቱም ከናሽናል ቲም ተበትነው እነሱ 1-2-3 ቀን እዚህ እንግዲህ ትንሽ ማሳለፍ ይፈልጋሉ፣ ረፍት ይፈልጋሉ። አሁን ስዩም የሉም ስለው ስዩም እንግዲህ በቀጥታ ስልኩን ይዘጋና አይ ቲንክ 100 አለቃ ጋር ይሄዳል መሰለኝ። የኢትዮጵያ ሻምፒዮና ውድድር አለብን፣ እኔ ቲሙ እዛ እያዘጋጀ ነው፣ ልጆቹ እዚህ የሉም ብሎ እንግዲህ አይ ቲንክ ኮሚቴውን ተጠያቂ ያደርጋል መሰለኝ። በኋላ ወዲያው ደግሞ አቶ ጌታቸው ዮሴፍ ይደውላል። እሱም አሁን በህይወት የለም። እሱ ይደውልና እንደገና እኔ እንድቀርብ ይደረጋል። ስልክ ሲባል የመጀመሪያው መልእክት ተመልሼ ለእነ ሙልጌታ ነገርኳቸው። አይ ስዩም ነው እንደዚህ ያልኩት አልኳቸው። አይ ኦኬ ችግር የለም ምናምን አሉኝ። በኋላ እንደገና አቶ ጌታቸው ደወለ። እንደገና ቀረብኩ። ልጆቹ የሉም ያለኝ። አይ ነበሩ አድረዋል፣ አሁን ቁርስ ሊበሉ ወጥተው ነው አልኩት። ለስዩም የሉም ብለዋል አለኝ። አዎ ብየዋለሁ፣ የሉም ብየዋለሁ፣ ግን አላደሩም አይደለም ያልኩት፣ የሉም ብየዋለሁ። አይ እሱ እኮ እኛን እየከሰሰን ነው። አይ አድረዋል፣ ግን ቁርስ ሊበሉ ይወጡት አልኩት። እርግጠኛ ነህ አለኝ። አዎ ኦኬ እሺ። እና ስልኩን ዘጋው። በዚህ ተለያየን። በኋላ ልምምድ እያደረግን ገንዘብ እኔ ጋር ተቀምጧል። እኔና እንግዳ ከልምምድ በኋላ ምግብ እየበላን ሪሲቱን አስቀምጬ ሰብስቤ ላወራረድ ማለት ነው። ካሽ ተሰጥቶናል። ካሹ እኔ ጋር ነው። አሁን የተወሰነውን ሪሲት ላወራረድ ሲሄድ ቢሮ የዛኑ ቀን መሰለኝ ከሰዓት በኋላ ሲሄድ ከስዩም ጋር ተገናኘ። ስዩም ደረጃ ላይ ሲወርድ አገኘኝ። እንግዲህ
ለአቶ ጌታቸው መልሼ እንደዛ ስላልኩት እሱ ደግሞ ሄዶ እዛ እንግዲህ ዲፌንድ ለማለት ሞክረዋል አሉ። ልጆቹ ቁርስ ሊበሉ ነው የወጡት፣ አድረዋል እዛ ስለተከሰሱ መሰለኝ። በኋላ ስዩም አገኘኝ። ምንድነው የምትቀባጥረው አለኝ። ምንድነው ምን አለ? ለእኔ የሉም ትላለህ፣ ለጌታቸው ደግሞ አሉ ትላለህ። አይ ጋሽ ስዩም ለአንተም እኮ ያልኩህ የሉም ብያለሁ። በእርግጥ ግን አላደሩም አይደል? አድረው ጠዋት ነው የወጡት። ኖ ከኔ ጋር መስራት አትፈልግም፣ እንደዚህ እየቀባጠርክ ከኔ ጋር ስራ መስራት አትችልም፣ እና ከዛሬ ጀምሮ እዚህ አካባቢ እንዳደርሱ ለእንግዳም ንገረው አለኝ። ያኔ እንግዲህ ገና ከቤት የመጣንበት ሰዓት ነው። አክብሮቱም አለ፣ ፍርሃቱም አለ። ተመልሼ ወጣሁ፣ ሂሳቡንም ሳላወራረድ ሪሲቱ እንዲያዝኩኝ። ከዚህ ያኔ ኢትዮጵያ ቡና ስፖርት ክለብ ዋናው መስሪያ ቤት ራሱ ኮርፖሬሽኑ ማለት ነው፣ እዚህ አምባሳደር ጋር ነበር። ወጥቼ ሄድኩኝ፣ ለእንግዳም ነገርኩት እንዳደርሱ ተብሏል። ምን ተፈጠረ? እንደዚህ። ከዛ በኋላ ጠፋን። በቃ እኔና እንግዳ ምንም እዛም ሄደለ እንትኖቹም ሪፖርት አላደረግንም። እነሱም እንደምንሰራ ነው የሚያውቁት ኮሚቴው። መጨረሻ ቡድኑ መጣ፣ ካምቦ እዚህ ውድድር ውስጥ ገቡና ኢትዮጵያ ሻምፒዮና ገቡ። ጸጋዬ ፋንታሁን አይ ቲንክ ናሽናል ቲም ነበር። እሱም ካልተሳሳትኩ ከሆነ ከዲሲፕሊን ጋር በተያያዘ ጉዳይ ተቀጣ። በጣም የምትወደው ተጫዋች እንደሆነ አውቃለሁ። በጣም እሱም እንደዛ አይነት እንትን ደረሰበት። ተሾመም አይ ቲንክ ከምግብ ድርጅት ጋር ሲጫወቱ ይመስለኛል የሆነ ችግር ተፈጠረና እሱም ተቀጣ። በዛ ላይ ደግሞ እንደገና ማነው ተከስተ የሚባል ልጅ እና እነ ሰለሞን ዮሐንስ እነሱ ግብጽ ላይ ጠፍተዋል። ወጣት ቡድን ክፍተቶች ተፈጠሩ። ብቻ እነዛ ነገሮች ተዳረቡና ክፍተቶች ተፈጠሩ። አሸናፊ ኦልሬዲ ከቲሙ ጋር ሄዶ ስለነበረ ተከስተ ምን ልጅ በቀኝ መስመር ላይ ኋላ ላይ ይጫወት ስለነበረ አሸናፊን እዛ ቦታ ላይ እንትን አድርጓል። በኋላ እንደዛ አይነት ክፍተቶች ሲፈጠሩ ስዩም ጥያቄ አንስቷል። የታሉ እነዛ ሲዘጋጁ የነበሩት ልጆች የሚል ጥያቄ አንስቷል። እኛ አሁን እናናቀ እንደገና አሁን በስዩምና በኮሚቴው መሃል አለመግባባት ተፈጥሮ ልጆቹ የታሉ እዚህ እንዲዘጋጁ ያደረኳቸው አትከታተሉም ወይ? ለእንደዚህ አይነት ክፍተት ሲፈጠር ካልጠቀሙ ምንድነው ምናምን ብሎ በመካከላቸው እንግዲህ ነገሩ ወደ 100 አለቃ ሄዷል መሰለኝ። ችግር ተፈጥሮ መጨረሻ ኢትዮጵያ ሻምፒዮን አድቆ ምን ብሎ ነገሮች ተረጋግተው እኔ ሂሳብ ላወራርድ ሄድኩኝ። ስገባ መጣ ተባለ። ከበውኝ ኮሚቴዎቹ ቁጭ በል የትም እንዳትሄድ ተባለ። የት ነው የጠፋው? አይ እንደዚህ ከዚሁ ጋር ተፈጥሮ እንዲህ ተገናኝተን በዚህ አካባቢ ሁለተኛ እንዳደርሱ ስላለ አሁን እነሱ ነፃ የሚወጡበት ነገር አገኙ። በቃ በሩ መቆለፍ ነው የቀራቸው እንዳልወጣ። ቁጭ በል በቃ የትም እንዳትሄድ ይሄ ቃልህን ትናገራለህ ተባልኩ። እኔ በመስኮት ዘልዬ ቦታ ደስታውን አልችልም። ከስዩም ጋር ፊት ለፊት ከምገናኝ በዛ ሰዓት ስዩምም አለ ተባለ። እዛ ይመጣል። ቁጭ በል ይሄ ቃልህን ብቻ ነው የምትናገረው አለኝ። እኛ ተከሰናል፣ ተጫዋቾቻችን የታደረሳችሁ ተብለን፣ ስለዚህ መጠበቅ አለበት ተባልኩ። በቃ ምንም እዛ በርጋ ቁጭ ብሎ ይጠብቁኛል። አንዱ ለሰው ስዩምን ሊጠራ ሄደ። ሌሎቹ እዛ ቢሮ ውስጥ አስገብተው መጣ። ስዩም ያው እንደመጣ ተቆጣኝ። የት ነው የጠፋችሁ አንተ? ያስ እንግዳስ አንተስ የት ነው ምናምን። አይ ጋሽ ስዩም ረስተው እኮ ይሆናል እንዲህ ደረጃ ላይ ተገናኝተን እንዲህ ያልከን ስትል በቃ ለእንግዳም ነገርኩት። እኔ በመጀመሪያ ደረጃ እኔ እንደዛ አላልኩም ማለት ሁለተኛ እንደዛ ብላችሁስ? አይ እኔ እንደዛ ስትል እንግዲህ በቃ እንዳደርሱ ስትል እኔ እንግዲህ በዛ መንገድ የተረዳሁት ለዛ ነው። ልክ ይሄንን ሲሰሙ ኮሚቴዎቹን ይሉታሉ። በቃ አሁን መሄድ ትችላለህ ውጣ አሉኝ። እኔም በቃ ወጣሁ ሄድኩኝ። ከዛ በኋላ ስዩም ከተወሰነ ጊዜ በኋላ አይ ቲንክ ከቡድኑ ጋር ተለያየ እና በኋላ ላይ ከስዩምም ሰማሁ። ስዩም እንደገና ወደ ቡድኑ ተመልሶ ሲመጣ እኔ ዋናው ቡድን ገብቻለሁ። አቶ ሲሳይ ዘውት ረዳ ፕሮፌሰር ሲሳይ ዘለቀሳቸው ይዘውት ወደ ዋናው ቡድን አስገብተውኛል እና ስዩም ጠራኝና እንግዳ ደህና ነው ወይ አለኝ። አለ ደህና ነው እየሰራ ነው አለኝ። አዎ በል ንገረው ለሱም
በርትቶ ወደ ዋናው ቡድን መምጣት እንጂ ራሱ እንዲያዘጋጅ ንገረው። ያው ከተሰናበትኩበት አንዱ ምክንያት ያንተና እንግዳ ነው አይደል? በኋላ ከሱም ሰማው። በኋላ እንደገና ከሌላም አንዱ ያው የኛ ምክንያት ነው። ከቢ ቡድን የመጡትን ልጆች በራሱ ፍቃድ ለስራ አመራር ቦርዱ ወይም ለኮሚቴው ሳያሳውቅ በራሱ ፍቃድ ማሰናበትና አንደኛው ደግሞ ይሄ በወቅቱ የኢሰፓ ምናምን የሚባሉ ውድድሮች ነበሩ የሚዘጋጁ በዞን እና አይ ቲንክ ለዛ እንደዛ አይነት ውድድር ተዘጋጅቶ ተጫዋች ፈልገው ስዩም አልክም የሚል እንትን ውስጥ ገብተዋል መሰለኝ። ተጫዋች ላክ ተብሎ አልክም የሚል ትንሽ የሆነ ሰጥ ገባ ውስጥ እንደዚህ አይነት ችግሮች ተፈጥረው ነበር እና በእነዚህ በሁለቱ ምክንያቶች ያ ከመንግስት የመጣ ትዕዛዝ ተፈጻሚ ያለማድረግ የሚል በኋላ እንደገና ደግሞ ከቤ የመጡ ተጫዋቾች በራሱ ፍቃድ ለኮሚቴው ሳያሳውቅ በማሰናበት በሚል በእነዚህ ሁለት ምክንያቶች ነው ተሰናብቶ የነበረው። እንዳልኩ ግን በኋላ ተመልሶ ወጣና እና በዛ ምክንያት እኔና እንግዳ አልነበርንም ከቲሙ ጋር። አሸናፊ ግን ከኛ በፊት ገብቶ ጌም መጫወት ጀምሯል። በኋላ ግን በመሃል እንዳልኩ ጋይሳይ ወደ ዋናው ቡድን አመጡኝ። በኋላ እንግዳም እንግዲህ ወደ ዋናው ቡድን ሳይመጣ ቀረ። እርግጥ እንደገና ስዩም አምጥቶት አይ ቲንክ የተወሰነ ልምምድም ጀምሮ ነበር ይመስለኛል። በኋላ እንግዲህ የተወሰነ ጊዜ በኋላ ደግሞ እንዲህ ምክንያት እንትን አለና አመጣጣችን የዛ አይነት ነገር ነበር። ግን እንዳልኩ ከቢ ጀምሮ አብረን ነበርን። በኋላ ላይ እንደገና እዛው ቢ ያለን ሰለሞን ተስፋዬም ናይጄሪያ መጡ እና ከዛ በኋላ ግን አይ ቲንክ እንግዲህ ናይጄሪያም ሰለሞን ተስፋዬም ወደዋናው ወደ ዝጋ አብረን መሰለኝ የገባ ነው። አብረን ይመስለኛል። ሰለሞን ተስፋዬ ህንፃ ነበር የሚጫወተው ቢ። ከዛ ነው ወደኛ ወደ ቡና የመጣው። ናይጄሪያ ብትራዘጋ እንኳን ቀጥታ እኛ ቢን ቀድመዋለን። አንድ አመት ይመስለኛል። አንድ አመት 2 አመት እንቀድመዋለን። ከዛ በኋላ ግን በቃ ያ ግሩፕ አንድ ላይ መጣን። ጥልዬም ከጭማድ መጣች። ጭማድ ነበረች እና የሆነ አንድ ላይ ተሰባስበን ዋናው ርዕስ መጣን። እዚህ ወደ 1982 ጉዳይ እንግባ። ያ ከርሻ ጋር የተከናወነው ጨዋታ ካሳይ ሲነሳ አብሮ ይነሳል። በማል የሚያሳዝነው ደግሞ አሸናፊ በጋሻው ነው። እንግዲህ አንተ ፋልካው በሚለው በፋልካው 15 ቁጥር ነበር ተለብሶ የነበረው። እሱ ደግሞ በአለን ጂሬስ ምክንያት የተወለደውም በ12 ስለሆነ ያንን ይለብሳል። አፈሩ ይቅለለውና እጅግ በጣም የምንወደው የምናከብረው የሙያ ባልደረባችን ጋዜጠኛ ገነነ መኩሪያ ከሰፈር ወደ ሳሪስ ካምፕ ሲመጡ በ27 ቁጥር አውቶቡስ ነበር የሚመጡት። አንደኛው 12 ቁጥር ማሊያ ይለብሳል፣ ሌላኛው 15 ቁጥር ማሊያ ይለብሳል። ሁለቱ ሲደመሩ 27 ይሆናል ያለበትን ጊዜ አረሳምና በዛ ሞመንት እሱ ያሳዝን ነበር። በዚህ በርሻው ጨዋታ ታላቅ ወንድሙ ይሄን ደግሞ ከየት ነው ያመጡት ይላል። አንተ በወጣህበት ቅጽበት ደግሞ አንተን ለመመለስ ሲያባብል ሂድና ከወንድምህ ጋር ተጫወት አልከው። እዚህ የነበረውን ነገር እስቲ ወደ ኋላ ተመልሰን እናስታውስ። ነገሩ እንግዲህ ለኢትዮጵያ ሻምፒዮና ለማለፍ ነው ተጫወተው። ጊዮርጊስ ከኤርትራ ጫማ ጋር ተጫውቶ የመጀመሪያውን ጨዋታ አይ ቲንክ የነሱ የ10 ሰዓት ጨዋታ ነበር። አሸንፈው እነሱ ለፋይናል አልፈው ከኛና ከርሻ ሰብል እንግዲህ ለፋይናል የሚያልፈውን ቲም የሚጠብቁትና የእርሻን ቡድን ጥሩ ነበር። ያኔ ጥሩ ነበር የነበራቸው ስብስባቸው። በጣም ጥሩ ልጆች ነበሩ ውስጡ። እነ ርሶም አሉ፣ እነ ኃይሌ ካሴ ያለ፣ እነ ፍላጎት፣ እነ ፎርካቻ፣ እነ መንግስቱ ሁሴን፣ እነ ዳዊት ኮርማ ጥሩ ቡድን ነበረ። ጸጋይም አለ፣ ጸጋይ ኪዳነ ማርያም፣ ጸጋይ ኃይሉም አለ። ጥሩ ቡድን ነበረ ቡድናቸው። የኛም ቲም ጥሩ ነበረ እና እንደተጀመረ አይ ቲንክ ብዙም ደቂቃ የቆየን አይመስለኝም። ሚሊዮን አንድ ጎል አገባ። የሆነ አንድ የተጣለ ኳስ አገባና ሚሊዮን ቶሎ ኳስ ማግኘት ፈልጓል። ቶሎ ማለት እንደተጀመረም አንዳንዴ ስታገባ እንግዲህ የሆነ ተነሳሽነቱም ይኖራል። እደጋግማለሁ የሚል እንደዛ አይነት መሳሰብ ይኖራል ይመስለኛል። አሁን ዛሬ ላይ ሆኜ ሳይሆንና ግን ቶሎ ኳስ ለማግኘት እንግዲህ ለኛ አመቺ ነው። በተለይ ከኛ መሃል ካሉ ልጆች ስለነበረ ኳስ የሚጠብቀው አመቺ ነው አይደለም የሚለው ነገር ያየው አይመስለኝም እና በሚፈልገው ልክ ኳስ ሳያገኝ ሲቀር ከኔ ጋር ነው እንትኑ የተጀመረው።
ቶሎ ወደዚህ አምጡ አንተ ነህ ቶሎ እንዳይመጣ የምታደርገው አይነት ነገር ነው እንትኑ ያው ቃል በቃል በዛ ባይሆን መንፈሱና ቶሎ እኔ ነበር ኮንታክት የሚያደርገኝ። በኋላ እረፍት ወጥተን ስንመለስ አወራን እና እኔም ያለውን ነገር ላስረዳው ሞከሩኝ። እሱም ግዴላችሁም ለኔ ታሉኝ ደክመዋል እዛ ጋር ጥሩ አይደሉም ኋላ ያሉት ልጆች የሚል አይነት ነገር ነው እና ኦኬ ተግባባን። እኔም ልረዳው ሞከርኩ፣ እሱም ተረድቶኛል ብዬ አስባለሁ። ከዛ በኋላ አንድ የሆነ ኳስ አገኘሁና እኔ ኳሱን እየገፋው ነው ወደፊት እና እሱ ወደ መስመር ላይ እየወጣ የሆነ ኳስ እየጠየቀኝ ነው እንድሰጠው እና በግራ በኩል የሆነ ልጅ ነበረ ርሶም ይሆን ወይ ሰይፈም የሚባል ልጅ ነበር። እሱ ከሁለት አንዳቸው ብቻ ወደ እኔ እየመጡ ነው እና እኔም አስበው ያንን ኳስ ቀጥታ ከምለቀለት ይሄን ልጅ ባልፈው በኋላ እሱን የያዘው ሰውዬ ወደ እኔ ይመጣል። ስለዚህ ያኔ በሰጠው ቦር ነፃ ይሆናል ነው ያንን እያሰብኩ ነው የምነዳው። እሱ ደግሞ ቶሎ እንሰጠው ቸኩሏልና በዛ መሃል ወደ እኔ የሚመጣው ልጅ እንዳልኩ ወይ ርሶም ይሆናል ወይ ሰይፍ በትክክል አላስታውሳቸውም እና ይሄ ልጅ አለፍኩት። ልክ ሳልፈው ግን ከኋላዬ ዳዊት እየተከተለኝ ነበር። ዳዊትን አላየሁትም። ዳዊት ኮርማ ዳዊት ወሰደብኝ ኳሱ። ሚሊዮን አበደ። እዛ ላይ ሲኒየር ነው። በዛ ላይ በቃ እንትን አለ በቃ በጣም ተቆጣና ከዛ በኋላ በቃ ፍሪዝ አልኩ። ጨዋታ አልቻልኩም። ያው ዛሬ ላይ ሆነ ስታየው ያው ከዚህ በፊትም በወቅቱ ይቅርታ ጠይቄበታለሁ። እንግዲህ ያለ መብሰልም ጉዳይ ነው። ግን በቃ እንትን አደረኩ። በቃ ቁጣው ጨዋቱ ምናምኑ እንትን አደረገኝና ቆምኩኝ። በኋላ አሸናፊም እና ሰለሞን ተስፋዬም እንትን ለማድረግ ይሞክራሉ። እኔ ኳስ ይሰጡኛል፣ እመልስላቸዋለሁ፣ ቶሎ አንደኛ እመልስላቸዋለሁ። ሲሰጡኝ እንግዲህ ከአሸናፊ የሚመጣል ለማነሳሳት እንደገና ደግሞ ቦታውን መሸፈን አለበት። እንደዛ አይነት ሁኔታዎች አሉ። እኔ ግን በጣም እንትን ብዬ ነበር። በቃ በጣም ራሴን ኮንትሮል ማድረግ የቻልኩ አይመስለኝም። በጣም ተበሳጭቼ ነበር፣ ተናድጄ ነበርና ወደ እኔም የተወሰኑ ልጆች አቴንሽናቸው ወደ እኔ ሲሆን እንትን ለማድረግ ሲሞክሩ በሁለት ነገር ውስጥ ሆነው እዚያው ሚሊዮን ይቆጣል ምን ይላል እንደገና የራሳቸው ቦታ የተሰጣቸውን ኃላፊነት የመሸፈን ጉዳይ አለ። እኔን እዚህ ጋር ለማነሳሳት የሚሞክሩት ነገር አለና እኔ ለምን እንደዚህ በእንደዚህ አይነት ሁኔታ ለምን ረብሻቸዋለሁ? በቃ ለምን ትቼ አልወጣም በሚል ትቼ ወጣሁ። በኋላ ቲማችንም 2-1 ተሸነፈ። ግን አሰልጣኙ በሰዓቱ ያንተን ስሜት ተመልክቶ ሌላ ተጫዋች በአንተ ቦታ መቀየር አይችልም ነበር? ይቻል ነበር፣ ግን አልቋል። አይ ቲንክ ቅያሪ ጨርሰናል። ኦኬ። ምክንያቱም እኔም አስራትም ተጎዳ መሰለኝ። አስራት አዱኛው እዚህ ጭኑ አካባቢ ተጎዳና አስራትም እኔ ከወጣው በኋላ ይሁን ወይም እኔ ለመውጣት እንትን እያልኩ እሱ ሕክምና ላይ ነበር መሰለኝ። ሕክምና ላይ ነበር አስራትና የግድ እሱ መተካት ነበረበት ስለተጎዳና ተቀያሪ ተጫዋችም የመጨረስ ጉዳይ መሰለኝ። እንደዛ አይነት ነገር ሀብን አደረገ እና በወቅቱ እንግዲህ የተፈጠረ አለመግባባት ነው። ግን እንዳልኩ በወቅቱ ይቅርታ ጠይቄበታለሁ። ትልቅ ስህተት ነው ያለ መሰለኝ ጉዳይ ነው። ከዛ በኋላ እንግዲህ ከሚሊዮንም ጋር ተገናኘን። ከሁለት ከሶስት ቀን በኋላ ሰው እንድንገናኝ ያደረገን ቁጭ ብለን አወራን። እሱም ራሱ ያው ምንድነው ያልኩህና ያን ያህል ያሳዘነ ነገር ምንድነው ምናምን ብሎ ጠየቀኝ። እኔም ያው የተፈጠረው ነገር ላስረዳው ሞከርኩኝ። እኔ ያሰብኩትን እሱ እንዳልተረዳኝ እና በዛ ሁኔታ ውስጥ ሆኜ መጫወት እንዳልቻልኩ ያን ነገር ላስረዳው ሞከርኩኝ። ያው ተግባባን። እንግዲህ በመሀል የተፈጠረ እንትን ነበር። እሱም ያው ሁለታችንም ጋር ያለው ነገር ቲሙን ለመጥቀም ያለ ነገር ነው። በኋላ እንግዲህ ናሽናል ቲምም ነበርኩ በወቅቱ። ያው ከናሽናል ቲም ተሰናበትኩ። ክለቡም
የ5 ወር ደሞዝ ቀጣይ በወቅቱ ከሀገር እንዳልወጣ ይህንን በኋላ ነው በወቅቱ አላውቅም። በኋላ ለአንድ ጉዳይ ፓስፖርት ፈልጌ ሲሄድ ነው እንደዛ አይነት ውሳኔዎችም ተወስነው እንደነበረ። በምን መልኩ እንደዛ ውሳኔዎች እንደተወሰኑ አላውቅም፣ ግን እዚህ ኢሚግሬሽን በሄድኩበት ሰዓት ነው የነገሩኝ እንደዚህ አይነት ነገር ተደርጓል የሚል ነገር ነው የነገሩኝና በኋላ እንግዲህ ወደ ክለቡ ይቅርታ ጠይቄ ተመለስኩኝ። አይ ቲንክ ከ5 ወር የ2 ወር ደሞዝ ተነሳልኝ መሰለኝ 3 ወር ተቀጣው። እንደዚህ አይነት ነገሮች ነበሩ። ኋላ የተረጋጋ ጊዜ አላሳለፍክም። ኪራይ ቤት መድን 85 አጋማሽ 2 ዓመት ተኩል ኪራይ ቤትና መድን 2 ዓመት ኪራይ ቤት ግማሽ ዓመት። ከዚህ ጋር ግንኙነት አለው ወይስ አዲስ ቻሌንጅ ፍለጋ ነው ወደዛ ሄድከው? አይ ከዚህ ጋር ግንኙነት የለው። ከዛ በኋላ እንዳልኩ ቡና ተመለስኩ። በቃ ያው መጫወት ጀመርኩኝ። በኋላ 85 ላይ ነው እንግዲህ አይ ቲንክ ግማሹ ላይ ነው ወደ ኪራይ ቤት የሚሄድኩት። ያው አንዳንድ ጊዜ እንግዲህ በወቅቱ እኔ በራሴ በግሌ የምጠይቃቸው አንዳንድ ጥያቄዎች ነበሩ። ከዚህ ይሄ ከካምፕ መቀመጥ ጋር ከምናምን ጋር በተያያዘ የማነሳቸው ነገሮች ነበሩና በግል አነጋግሬ በወቅቱ ተፈቅዶልኝ ነበር እኔ በግል ቤት እንደሆን ከቤት የተመላለስክ ለመጫወት ቤት እንደሆን ጥያቄ አቅርቤ ተፈቅዶልኝ ቤት እየተመላለስኩ ነበር። ልምምዴን እሰራለሁ፣ እሄዳለሁ። የጌም ቀን አይ ቲንክ መጥቻ አድራለሁ እንደ ነገ ሲሆን የጌም ቀን። በተረፈ ግን ያው ይሄን ጥያቄ አቅርቤ በትክክል ስርዓት ባለው መንገድ የተፈቀደልኝና ያ ባለበት ሁኔታ ውስጥ አይ ቲንክ ቲማችን 1-2 ጨዋታ በእርሻ ሰብልም ይመስለኛልና ምናልባት በሌላ ቡድን ብቻ 1-2 ጨዋታዎች በተከታታይ ሲሸነፍ ግባ ተባልኩ። እኔ ጥሩ ፐርፎርም እያደረኩ ለምንድን ነው ከኔ ጋር ምንድን ነው ችግሩ የተያዘው? ምናልባት እኔ ቤት በማደሬ በመሳሰለው ነገር ድክመት አሳይቼ ከሆነ ጥሩ፣ ግን እኔ ጥሩ ነው ያለሁት፣ ጥሩ እያደረኩ ነውና ለምንድን ነው መግባቱ አስፈላጊ የሚል በቃ እንደዚህ አይነት ክፍተቶች ተፈጠሩ። አለመግባባት አይ ቲንክ እንግዲህ በኋላ የእነሱ ውሳኔ ስለነበረ ገብቻለሁ፣ ግን ጥያቄዎቹን ግን አቀርብ ነበረ። ነገሩ አልተቋረጠም ነበረ። ከዛ በዛ መሀል ሆነን አይ በዚህ መንገድ ማትቀጥል ከሆነ ከቲሙ ጋር መለያየት ይቻላል የሚል አይነት መጣ። ኦኬ ፍቃደኛ ሆንኩኝ። ያው በወቅቱ እንዳሁኑ አይደለም። አብዛኛው ክለብ ቋሚ ሰራተኛ ትሆናለህ የድርጅቱ እና ያው ስትወጣ ስራህን መልቀቅ አለብህ። ምናልባት ስራ እየሰራህ አንዳንድ ልጆች ነበሩ በጣም የሚቆጠሩ ቡና ውስጥ እንኳን ያልነበረም። ሌሎች ክለቦች ግን ወይም ክለቡ የማይፈልጋቸው ከሆነ ወይ ደግሞ በስምምነት ስራቸውን ሳይለቁ ሌላ ቡድን ውስጥ የሚጫወቱ እንግዲህ የትሬኒንጉ ሰዓት የመሳሰለው መመቻቸት እሱ በራሱ አንድ ቻሌንጅ ነው። ከስራቸው ጋር ከቅርብ አለቃቸው ጋር ፍቃድ ማግኘት አለባቸው የመሳሰለው። ቡና ውስጥ ግን ያልነበረም እና ስራውን መልቀቅ ነበረብኝ። ትንሽ እሱ እንግዲህ እንትን ነበረው። ኢትዮጵያ እግር ኳስ ፌዴሬሽን በወቅቱ ሄጄ ጥያቄውን ሳቀርብ አይ የኮርፖሬሽኑ ሰራተኛ ሆነህ ያንን ማድረግ አንችልም፣ ስለዚህ ሙሉ ለሙሉ ስራውን መልቀቅ አለብህ ተባልኩኝ። በእርግጥ ያው በወቅቱ የነበርነው ስፖርተኞች በተለይ እግር ኳሱ ላይ ሆነ ያው ቅድሚያ ለእግር ኳሱ በሚል ነው እንጂ አብዛኛው ጊዜያችንን የምናሳልፈው እግር ኳሱ ላይ ነው። ግን ያው አሰራሩ በዚህ በፖኬት መኒ በመሳሰለው ነገር እንግዲህ አመቺ አይደለም መሰለኝ ስፖርተኛውን ለመቅጠር የግድ ቋሚ ሰራተኛ መሆን ነበረብህና ስለዚህ ስራውን መልቀቅ ነበረብኝ። በኋላ መጨረሻ ላይ ስራውን ለቀኩኝ። መልቀቂያዬን አገኘሁ። እንግዲህ 6 ወር ኪራይ ቤት ቆየሁ። ግን ካምፕ ያስጠላ ለምንድን ነው? ተመሳሳይ ላይፍ ይሆንብሃል? እኔ አንዳንዶቹ ነገሮች አንዱም እሱ ነው፣ ምናልባት የመሰልቸት ነገር። አንዱም እሱ ነው። ግን በሌላ መልኩ ምንድነው ያው በሁለት መልኩ ነው የምታየው። አንድም ያንን የክለቡን አሰራር ተቀብለህ ካምፕ ውስጥ መቀመጥ ለኃላፊነት ብቁ መሆን ነው። የተሰጠህን ኃላፊነት
መቀበል ነው ተብሎ ሊታሰብ ይችላል። በሌላ መልኩ ደግሞ ለኃላፊነት የሚያበቃም አይደለም። እዛ ጋር ከመጣ በኋላ አንድ ራሱን የቻለ ሙያ ነው ተብሎ የሆነ ኃላፊነት ተሰጥቶ ደሞዝተኛ ሆነ ስትሰራ እንደዛ አይነት በራስህ ያን ፐርሰናሊቲ ማዳበር አለብህ። በቃ ኃላፊነት የሚሰማ ሰው መሆን አለብህ። ልምምድን በስነ ስርዓቱ የምትሰራ ውድድሮች ላይ ክለቡ የሚያስፈልገውን ነገር አቅምህን ሁሉ መስጠት የምትችልበት ነገር መኖር አለበት። ያንን ማንነት ማዳበር አለብህ። ሁል ጊዜ እየተጠበቅህ እየተገባህ እየተወጣህ በእንደዛ አይነት መልኩ ማለት ምን አይነት ተጫዋች ነው ወደ ሜዳ ይዘህ የምትመጣው? ማለት የተሰጠውን ኃላፊነት የማያውቅ ስለዚህ አሰራሩ ላይ በወቅቱ ማለት እንደዚህ ብዙ ቻሌንጅ ላደርግ የማልችልበት ግን ውስጥ እንትኑ የማይቀበለው ነገር ምንድን ነው? ለምሳሌ አትሂድ፣ ተኛ፣ ተነስ፣ በቃ እኔ ያንን ራሴ ማድረግ መቻል አለብኝ። ልምምዴን በስነ ስርዓቱ መስራት አለብኝ። ማረፍ የሚገባኝን ማረፍ አለብኝ። ዝም ብለው በወቅቱ ምናልባት ዛሬ ላይ ስታያቸው ተራ ሊመስሉ ይችላሉ፣ ግን መልስ የሚፈልጉ ጥያቄዎች ናቸው። ለምሳሌ አትውጣ ሲባል ኦኬ ማረፍ ያለበት ሰዓት ይኖራል። ግን በእኛ ሰዓት ልምምድ ሰራ ለምሳሌ ትበላለህ፣ ግባ ነው። የሆነ ሰው ቢፈልግህ በር ላይ ሊያነጋግርህ መውጣት አትችልም። ግባ ብቻ አይደለም ተኛም ትባላለህ። ክፍሉ እየተከፈተ ቼክ ትደረጋለህ፣ መተኛት አለመተኛት። አንዳንድ ጊዜ መተኛትህ የትእዛዝ ጉዳይ እኮ አይደለም፣ በቃ ስለታዘዝክ አይደለም የምተኛው። ሰውነትህ ራሱ ረፍት ሲፈልግ መተኛ ስትፈልግ ሲደክም ትተኛለህ። በዛ ደረጃ ነበር አንዳንድ ነገሩና ቅድም እንዳልኩ ምንድነው ችግሩ? ለምሳሌ ወጥቼ ነው ጓደኛ ጋር ሻይ ብጠጣ ምንድነው ችግሩ? ምንድነው? ለምሳሌ ሂጄ እናቴን አይቼ ብመጣ ምንድነው ችግሩ? በቃ ምን ማለት እኛ አሁን በዛ እድሜያችን በነበረን የመረዳት ልክ አንዳንድ የምናነሳቸው ነገሮች አሉ። ምናልባት ለሌላ ሰው ትርጉም ላይሰጥ ይችላል። ለኛ ግን መልስ የሚፈልጉ ነገሮች ናቸው። ዝም ብለን የምታጣጥለው ጉዳይ ሳይሆን ምክንያቱም አንዳንድ ነገር እንድንወስን የሚያደርገን እንድንወጣ የሚያደርገን አንዳንድ ጊዜ እሱም ስለነበር ምንድነው ኦኬ ነው ወጣው በጓደኛዬ ጋር ሻይ ጠጥቼ መጣሁ ምንድነው የሚበላሸው ነገር? እነዚህን ነገሮች ችግር አለው ከተባለ እንኳን ጊዜ ወስዶ ማስረዳት ያስፈልግ ነበር ብዬ አስባለሁ። ስፖርተኛው ግን እንዳትወጣ በቃ እንዳትወጣ እና ከዚህ መልስ ከሚፈልጉ ጥያቄዎችም አንፃር እንደገና እንዳልኩ ደግሞ ከኃላፊነትም አንፃር በቃ እኔ ራሴ ኃላፊነት ተሰምቶኝ ይሄን ነገር ማድረግ አለብኝ ከሚለውም ነገር አንፃር ቀደም አንተ ካነሳው እርግጥ አንዳንድ ነገሮች ያው ነገሩ አሰልቺ እንዳይሆን እንደ ቴብል ቴኒስ እንደዚህ አይነት ነገሮች የከረምቡላ ፑል አሉ። እንደዛ አይነት ነገሮች እነሱ በራሳቸው ጥሩ ናቸው። ግን እኔ በአንድ በኩል ሳየው እንትኑ አሰራሩ በራሱ መቀየር አለበት ማለት የሌላውንም ዓለም ልምድ ስትመለከተው እንግዲህ ከሌሎቹ መውሰድ ያለብን ነገር በወቅቱ እንኳን ስትመለከት አንዳንድ ተጫዋቾች እርግጥ ትንሽ ወደ ኋላ ጊዜው ዘግይቷል፣ ግን እና አንዋር የተለያዩ ልጆች የመን ሄደው ተጫውተዋል እና እኔ ያለውን ነገር ሰማ ቤት ይሰጧቸዋል፣ ይቀመጣሉ። የትሬኒንግ ሰዓት ሰርቪስ አለ፣ ይመጣል፣ ፒክ ያደርጋቸዋል፣ ልምምድ ሜዳ ይወስዳቸዋል፣ ልምዳቸውን ይሰራሉ። ከዛ ደግሞ ልምዳቸውን ሲጨርሱ ይመለስና ይጥላቸዋል። እዛ ጋር በቃ የሰጧቸው ቤት አለ። ከዛ ወዲያ ራሳቸው ናቸው እንግዲህ እንትናቸው ስለው ብለውና እንትኑ በአንድ በኩል ተጽዕኖ አድርጓል። ተጫዋቹም አንዳንድ ጊዜ በፊት የነበሩትን ችግሮች እንደዛ ናቸው። በመሃል የነቃው ያስተዋለው ተጫዋች ያንን ነገር አድቫንቴጅ ይወስድበታል፣ ይጠቀምበታል። አብዛኛው ግን እንዳልኩ ቁርሱ ምሳላት ይቀርብለታል፣ አልጋው ተነጥፎ ነው የሚጠብቀው። ድንገት አንድ ቀን በቃ ዞር በል ሲባል ግራ ነው የሚገባው። ምንም ኤክስፒሪየንስ የለውም፣ ምንም ልምዱ የለውም። ተጫዋቹ እንደገና ወጥቶ ኮምፕሌን ማድረግ ይጀምራል በክለቡ ላይ። ይህን ሁሉ ዓመት አገልግዬ እንዲህ ብዬ ተላልኩ። ተጫዋቹ ሲደክም ወይም የተሻለ ተጫዋች ከሱ ሲመጣ ከእድሜው ጋር በተያያዘ ብለው ከፐርፎርማንስ ጋር በተያያዘ ሲደክም በሌላ እንደሚተካ ማወቅ አለበት ተጫዋቹ። ያንን ነገር በቃ ኃላፊነት ወስዶ እንዲሰራ እንደዛ አይነት አይምሮ እንዲኖረው ነው ማድረግ። በቃ በራሱ ሙያ መሆኑንም በዛ እንደምትተዳደርም ኮንሽስ ያደርጋል። በራሱ ሁሉ ነገር ስታደርግ ምን ስትልና እኔ እሱም አንዳንድ ጊዜ ይሄ ራስን በስርዓት ከመምራት ከመሳሰለው ነገር ጋር
ያም ሲስተም ተጽዕኖ አድርጓል ብዬ አስባለሁ። እርግጥ እነሱ ያው ራሱን ጠብቆ ምን ብሎ የተመጣጠነ ምግብ አግኝቶ ለውድድር ብቁ እንዲሆን ነው። ግን አለው ደግሞ የጎንዮሽ ጉዳት አለው በጣም ይሄ ከኃላፊነት አንጻር ከማህበረሰቡ ምርቆ በኋላ ጫማውን ሰቅሎ ሲያበቃ ማህበረሰቡን ሲቀላቀል የሆነ አዲስ ስሜት ውስጥ እንደመግባት ይሄ እንግዳ የመሆን ነገር እንዲሰማ ያደርጋል። አዎ በጣም ነው። ብዙ ልጆች ገብተዋል። በቃ ካምፕ ነው፣ ቁርስ ምሳ እራቱን ይበላል፣ ምንድን ይሰራል። ቅድም እንዳልኩ አልጋው ተነጥፎ ነው የሚጠብቀው። ከዛ የሆነ 5 ዓመት 10 ዓመት በዛ መልኩ ይቆያል። እንዳልኩ የነቃው ሰው ያንን ነገር አድቫንቴጅ ይወስድበታል። ግን አንዳንዱ ሁሌ እንደዛ እንደሚቀጥል ነው የሚያስበው። የሆነ ቀን ዞር በል ሲባል ግራ ይጋባል። ምንም ኤክስፒሪየንስ ያደረገው ነገር የለም፣ ምንም የለም፣ እንትን የለም፣ ወይ ጓደኛ የለም፣ ትዳር የለም። ግራ የመጋባት ነገር ውስጥ የመግባት ነገር አለና በኋላ ላይ ነው እንግዲህ ነገሮች እየተቀየሩ አሁን እንኳን ኢትዮጵያ ቡና ስፖርት ክለብ መጥቼ በማሰለጥንበት ሰዓት አንዳንድ ነገሮች ተለውጠዋል። እንግዲህ ክለቡ በራሱ ያደረገው ማለት ነው። ለእሑድ ጨዋታ እዚህ አዲስ አበባ ያለን ለእሑድ ጨዋታ ክለቡ አርብ ነው የሚገባው። የዓለም አቀፍ አስተሳሰብ ስታንዳርድ ነው እሱ። አርብ እስከዛ ድረስ ቤት ልምዳቸውን ይሰራሉ፣ ይሄዳሉ ወደ ቤታቸው፣ አብረው ምሳ ይበላሉ፣ ከዛ ይሄዳሉ። እርግጥ ከዛ የስፖርተኞች መኖሪያ እንትን አለ፣ እዛ የሚኖሩ አሉ። ፍቃደኛ የሆነ የፈለገ ይኖራል። አንዳንድ የክፍለ ሀገር ልጆች እዛ ነው። በተረፈ ግን ቤቱ መሄድ የሚፈልገው ቤቱ ይሄዳል። እንዳልኩ እሑድ ጨዋታ ካለ አርብ ቀን ማታ ይገባሉ። አርብና ቅዳሜ ዛድረው ለጨዋታ ይዘጋጃሉ። ይሄ በራሱ ጥሩ ለውጥ ነው ብዬ አስባለሁ። ከዛ በኋላ መድን ገባ 2 ዓመት 86 87 በተለይ 85 86 የመድን ወርቃማ ጊዜ ነበር። በካፍ ካፕ ግማሽ ፍጻሜ የገባበት ጊዜ አንተም የዛ አንድ አካል ነበርክ። እና በተለይ የዚህ 86 ላይ የነበረው ጉዞ ምን መልክ ነበረው? ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮ ሳላ ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን